ያለነው አዲስ ከተማ ክፍለ ከተማ ወረዳ 6 አካባቢ ነው። ይህ ቦታ በተለምዶ ከዚህ ቀደም ገብስ ተራ ተብሎ እንደሚጠራም ተነግሮኛል። ታዲያ ይህ ቦታ በርካታ ሰዎች የሚኖሩበት ለኑሮ ምቹ ያልነበረ እንደሆነ ተገልጾልኛል። አሁን ላይ ከተማ አስተዳደሩ እዚህ አካባቢ ለሚኖሩ ነዋሪዎች የመኖሪያ ቤት ገንብቶ አስረክቧቸዋል። የሰላም መንደር በመባልም ይታወቃል። 5 የሚደርሱ ብሎኮች ወይንም ህንጻዎች ከ500 በላይ አባወራዎችን ከ3000 በላይ ነዋሪዎችን ይዟል። የቀድሞ ህይወታቸው ምን ይመስላል? አሁን ያሉበትስ አዲስ ቤት ውስጥ እንዴት እያሳለፉ ነው ህይወትን? ከዚህ ቀደም ያሳለፏቸውን የህይወት ተሞክሮቻቸውን እያነጋገርን ከነሱ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንኳን ሰላም መጣሽ። ስሜ ወጋየሁ ወርቁ እባላለሁ። የምኖረው እዚህ መንደር ላይ ነበረ። የድሮ መንደራችን አንደኛ እሳት አደጋ ሲነሳ መኪና አይገባም። ወጣቶች ነበሩ የሚያጠፉልን። ሽንት ቤት በላያችን ላይ ነበር የሚፈሰው። በአንድ ቤት 3-4 አባወራ ነበር የሚኖረው። በቃ ላስቲክ የተገጣጠመ ቅጠሉ ቤታችንን አያሳይም፣ ገለባው ቤታችንን አያሳይም። ከምንም በቃ ታች የሆነ መንደር ነበረ። ወደ እኔ ቤት እንግባና የዘንድሮን ቤት እንድታዩ ፈቅጃለሁ። ነይ እንሂድ። ቤቱ ድሮ ሽንት ቤት በቤታችን ላይ ነበር የሚፈሰው። ምንጣፍ ሁሉ አንጥፈን ምንጣፋችን በስብሶ ምናምን በቃ የሚያሳዝን። ይኸውልሽ አሁን ተሰርቶ የተሰጠን ቤታችን ይሄን ይመስላል። ያው በህብረት ነው የምንኖረው። አንድ በረንዳ በሰፊ ሆነን አንድ ላይ ነው የምንኖረው። እንቦሳ ሰሩ። አሁን ደግሞ ያለነው ኑሮ ይሄው እንደምታዩ ቤታችን ጸርቶ ድሮኛ ማናደርገውን ነገር ቤታችን እንዲኖር አድርጎ በቃ ጽድት ብሎ ሽታ የለ፣ ቆሻሻ የለ፣ ጣሪያ ያፈሰሰ የለ። ድሮ መዘብዘፊያ ምንደቅን ምንም እንደቅን ዛሬ ዝናብ ሲዘንብ አንሰማ። ሽንት ቤት የለ፣ አዋራ የለ፣ ላስቲክ እሳት አደጋ ስጋቱ ሁሉ ቀርቶ ዛሬ በዚህ አይነት ዓለም ውስጥ እንኖራለን። አረብ ሀገር ሄድኩኝ። አረብ ሀገር 2 ዓመት ሰርቼ መጣሁ። መጥቼ ያ ቤቱን እለውጣለሁ እቀይራለሁ ብዬ ስሄድ እዛም አልተመቸኝም። ስመጣ ያ አዋራው ላይ ገባው። አዋራ ቆሎ ስራ ስሰራም አልተመቸም። ቤቱ ውስጥም አዋራ ይገባል። ምንም አልተመቸም። በቃ ግን ይሄንን ስናይ የሰማይ ቤት ይመስላል፣ የምድር አይመስልም። እውነት እዚህ ቤት የነበረው እንግዲህ መድኃኔዓለም እና እኛ እናውቀዋለን። ላስቲክ ነው፣ ቆርቆሮ ነው፣ አሮጌ ቆርቆሮ ነው። ደስ ይላል። እንደኛ ሁሉም ያገኝ፣ እንደኛ ማንንም ሁሉ ነገር ይደሰቱ። እኛ ያየነውን ሁሉ ጠባብ ነው፣ የቦታ እጥረት አለ። በሱ እንግዲህ ያለ ህማማቴን አሳምሮ እዚህ ስር እንዳልቀር እያልኩ ነበር ምተኛ። በዚህ ላይ ስራችን ቆሎ ነው፣ እዛው እናበጥራለን፣ እዛው ምን እንላለን እና በጣም ችግር፣ በጣም ከችግር ከሞት ውስጥ ንጽህናው ብቻ ሳይሆን ከሞት ውስጥ ነው ያወጡን። አልሐምዱሊላህ። አሁን ደግሞ ይኸው አልሐምዱሊላህ እንደ ልቤም ተኝቼ እነሳለሁ፣ እንደ ልቤ ሽንት ቤት እሄዳለሁ። ሽንት ቤቱ 35 ርቀቱ ራሱ የተናየት ነው። ብዙ ቦታ እያረኩ ያውም እንዲህ ሳይበስብኝ በመውጣ ጊዜ አሁን አልወጣም ደጅ 3-4 ቦታ አርፌ ነበር ወደ ሽንት ቤት መደርሰው ልክ ሩቅ መንገድ እንደሚይዝ ሰው። ዛሬ እንጃ በዚህ ኑሮ ቆርቆሮ ቢያፈስብን ልጆች ሁሌ ሳምባ ይታመሙ ነበረ ድሮ እዛ ገለባ እየቦነነ። አሁን ግን ከዛ ሁሉ ድነን እግዚአብሔር ይመስገን ብለን እንኖራለን። ይህ የሰላም መንደር ለየት የሚያደርገው እዚሁ አካባቢ የሚኖሩ ነዋሪዎች ቦታው መልሶ ተገንብቶ ለነሱ መዋሉ ነው። ይህ ታዲያ ማህበራዊ ህይወታቸውን እንዲያጠናክሩ እንዳስቻላቸውም ገልጸውልኛል። አብሮ መኖር የለመድሽው ሰፈር ለልጆችም ለማንኛውም አብሮ የኖረበትን ሰፈር እድራለን፣ እቁባለን፣ ቡና ጠጡ፣ የሆነ ሰዓት ቡና ጠጡ ፕሮግራሞች እንዲህ ከሌቤት ዛሬ ደስታ ካለ መዋጮ አዋተን ከሌቤት አዲስ ለመጡት ራሱ አስተምረናል።
ከነበርሽበት ጀምሮ አብሮ መኖራችንም ትልቅ ነገር ፈጥሯል። ወጣ ብዬ ከሌ ብዬ ስማቸውን አውቃለሁ። እኔ እግሬ አይሄድም። ወጣ ብዬ እንኳን እቺን እንኳን ሁሉንም ጠርቼ ልካለሁ። ይሄም አብሮ በመኖር ነው። አለመለያየታችንም በጣም ደስ ይለናል። አልተበታተንን፣ ተማህበራዊ አልተበተን፣ ተድር አልወጣን፣ አንድ ሰው አልጎደለብንም። እዚቹ አብረን ስብስብ አድርጎ ሚካኤል እዚሁ አመጣን። እግዚአብሔር ይመስገን። ብንታማም ተጠያይቀን ቢሞት ቀብረን አለሚግባ እዚህ ቤት ተርፈን ነው ምን ይህ መንደር ለልጆች አስተዳደግ ሊያስፈልጉ የሚችሉ ነገሮችን ያሟላ፣ ነዋሪዎች ንጹህ ጽዱ በሆነ አካባቢ የመኖር መብታቸውንም ያረጋገጠ ጭምር ነው። ማቆያችን ማቆያ ብቻ ሳይሆን ያስተምሩልናልም። ልጆቻችን እዛ ይውላሉ፣ እኛ ተባረን ወጥተን እንገባለን። ጅዋጁ በቃ ሌላ ድሮ በገንዘብ የባለ ሀብት ልጅ የሚያደርገውን የሚያገኘውን ዛሬ የኛ የደሃ ልጆች አግኝተው ደስተኛ ሆነን ነው የምንኖረው። ልጆቹም ጥሩ አይምሮ ይዘው ነው። ያው እዛው እናበጥራለን፣ ያስላቸዋል፣ ሐኪም ይሄዳሉ፣ እዛው ይነፋል፣ አቧራ አለ። ያንን ሁሉ ተቋቁመው ያድጋሉ። አላህ ነው አሳዳጊውና እና አሁን ከዚህ ሁሉ ንጹህ ቦታ ጧት ማታ እያመሰገንን ህፃናቶቹማ እንደልባቸው ተጫውተው እንደፈለጉት ዘለው አቧራ ሳይነካቸው ጭስ ሳይነካቸው ውለው በንጽህና እንደታዩ ጧት ያየሻቸው ልጆች እኮ ጧት አጥበው ወጥቶ ልጆቹ የሚያሳድጉት ማታ ፈርድሜ ነበር የሚመስሉት። ከዚህም አቧራ ነው፣ ከዚህም ጭስ ነው፣ ከዚህም ምን። አሁን በንጽህና ያድጋሉ። እነሱን ተይና እናንተን የሚያካክሉት ከሰው አይገጥሙም ነበር የኛ ልጆች ትልልቆቹ። ለምን ቤታቸውን አያሳዩም? የት ናችሁ ሲሏቸው አያሳዩ። ከዚህ ባለፈም ደግሞ እንደነዚሁ በተሻለ ኑሮ የማይኖሩ ወይም ደግሞ በአስቸጋሪ ህይወት ውስጥ ያሉ ነዋሪዎችን ወደ ተሻለ ቤት ለማሸጋገር 6ኛ ህንጻ እየተገነባ እንደሆነም ተመልክተናል።